በቤተ ክርስቲያን አስራት በኩራት መባ እና ምጽዋት ሲባል እሰማለሁ። የነዚህ ልዩነትና አንድነት ይብራራልኝ። በጥንቱ ቤተ ክርስቲያን ምእመናን አስራት ያወጡ ስለነበረ አስራት የካህናት ደመወዝ ነው ለእግዚአብሔር በቀጥታ የምንሰጠው። ምጽዋት ደግሞ ሙዳየ ምጽዋት ውስጥ የሚገባ ነው። ስለዚህ ለቤተ ክርስቲያን ብንሰጠው ቤተ ክርስቲያን የምትሰጠው ለነዳያን የነበረ ቀድሞ ሙዳየ ምጽዋት የነዳያን መንገድ ላይ ወድቀው አይለምኑም ነበረ። ለምን? አስራት የካህናት ስለሆነ። አሁን አስራት ስለቀረ ካህናት ወደ ሙዳየ ምጽዋት ወረዱ። ሙዳየ ምጽዋቱ ሲያዝ ነዳያኑ ደጅ ወደቁ። መባ የተቆጠረ አይደለም፣ እንደ ችሎታ ነው። አስራት ግን ምንድነው? የተቆጠረ ነው። ምክንያቱም ከ10 አንድ በላይ የተቆጠረ ነው። ምጽዋትም የተቆጠረ አይደለም። በሐዲስ ኪዳን ወዶ ፈቅዶ ሰው ደስ ብሎት ነው መስጠት ያለበት። ካለዚያ እኮ ነገ ምን ሊሆን ነው? ስናጣ ቤተክርስቲያን ልንቀር ተሸማቀም ማለት ነው። የምንሰጠው ደግሞ ነውር ነቀፍ የሌለበት ማለት ያልተሰረቀ እንጂ ሞባይል ሰርቆ ሁለት ሞባይል ሰርቆ አንዱ ሽጦ ለራጉኤል ቢሰጠው ራጉኤል አይቀበልም። እሺ፣ የክርስቲያኖችን ነፍስ እስከ ማስጨነቅ የደረሱ ልመናዎች በቤተክርስቲያን አውደ ምሕረት አሉ። ሳትሰጡ መሄድ ነውር ነው። ስትወጡ የሚገጥማችሁ ነገር አይታወቅም። እጃችሁ ውስጥ አስገቡ፣ ኪሳችሁ ውስጥ ምናምን እንደዚህ አምጡ፣ እግዚአብሔር ያውቃል አይባልም። ብንሰጥ ይጎልብናል ብላችሁ ነው። ፈትኑኝ፣ አስራት አውጡና ከሰማይ በረከትን ባላወርድላችሁ ባልባርካችሁ ያኔ ፈትኑኝ። ምን አውጥታችሁ? አስራት አውጥታችሁ። ባዶ እጃቸውን መጥተው ቢኖረኝ ኖሮ እሰጠው ነበረ የሚሉትን ሰዎች ያንን ሐሳባቸውን ከስጦታ ከመባ አድርጎ ይቀበለዋል። ስለ አስራት በኩራት መባ እና ምጽዋት የተመለከተ ነው። በቤተ ክርስቲያን አስራት በኩራት መባ እና ምጽዋት ሲባል እሰማለሁ። የነዚህ ልዩነትና አንድነት ቢብራራልኝ። ደግሞስ አንድ ክርስቲያን መፈጸም ያለበት የትኛውን ነው? አስራትን ነው? በኩራትን ነው? መባ ነው? ምጽዋት ነው? እንዴትስ ነው መፈጸም ያለበት? በአጠቃላይ በዚህ ዙሪያ የቤተ ክርስቲያናችን አስተምህሮ ምንድነው ቢብራራልኝ የሚል ነው። ወደ መምህራችን የተነሳውን ሐሳብ በመጠሉ ልጠቁም። 4 ነገሮች ተነስተዋል። አስራት፣ በኩራት፣ መባና ምጽዋት ማለት ነው። ልዩነትና አንድነት አላቸው። ባጭሩ ለማብራራት ልሞክር ሳላሰፋ። አስራት ማለት ከ10 አንድ የሆነውን ለእግዚአብሔር መስጠት ማለት ነው። አስራት 10 እጅ ከ10 አንዱን ሰጠ የሚል ትርጉም ነው ያለው በቀጥታ። ይህንንም በቅዱስ መጽሐፍ እግዚአብሔር እንዲህ ብሎ ተናግሮታል። በኦሪት ዘሌዋውያን ምዕራፍ 27 ቁጥር 30 ላይ ጥረህ ግረህ ካገኘው ሀብት ሁሉ አስራት አውጣ ብሎ ትእዛዝ የሰራ እግዚአብሔር ነው። ስለዚህ አስራት በሰው ፈቃድና ስለት የተሰራ ሕግ ሳይሆን እግዚአብሔር እንጠቀምበት ዘንድ ራሱ የሰጠን ሕግ ነው። ለፍታችሁ ካገኛችሁት ከ10 ስንቱን? አንዱን ለእርሱ እንድንሰጥ አዞናል ማለት ነው። ይህ የሆነው የእርሱ መሆኑን ለመመስከር ከሰጠን ስጦታ ሁሉ ከ10 አንድ እንሰጣለን። በነገራችን ላይ ለእግዚአብሔር አስራት ብንሰጠው ባንሰጠው አይጎልበትም። ትርጉሙ ግን ምንድነው ካላችሁኝ፣ ያንን ራሱ ከ10 ውጭ ያለውን 9ን የሰጠን ማን ነው? የሰጠህን አንተ ነህ። ሁሉንም አንተ ለመስጠትህ ማረጋገጫው ይሄው አንዷን ሰጠው ለምስክርነት ማለት ነው ትርጉሙ እንጂ ምንም የሚጎርልበት ነገር ኖሮ አይደለም። በየዘመናቱ አባቶቻችን አስራት የማውጣት ስራ አድርገዋል። ለምሳሌ አባታችን አብርሃም የታወቀ ነው። የኮሎዶ ጎሞርን ነገስታት ኦሪት ዘፍጥረት ምዕራፍ 14 ላይ እንደተጻፈው ድል ነስቶ ሲመለስ ደስ ቢለው አካላዊ ቃል ልጅህን የምትልከው በእኔ ዘመን ነው ወይስ ዘመኑ ገና ነው ይለዋል። ዘመኑ ገና ነው፣ ግን ምሳሌዋን አሳያለሁ፣ ዮርዳኖስን ተሻግረ ሄድ ይለዋል። ዮርዳኖስን ተሻግሮ አብርሃም ሄደ፣ መልከጼዴቅን አገኘው። አብርሃም ለመልከጼዴቅ ከ10 አንድ አስራት ሰጠው። መልከጼዴቅም ባርኮ አብርሃምን ህብስተ አኮቴት ጽዋዐ በረከት ሰጠው። አብርሃም የምእመናን፣ ዮርዳኖስ የጥምቀት፣ አስራት የአስራት፣ ህብስተ አኮቴት ጽዋዐ በረከት የሥጋው ደሙ፣ መልከጼዴቅ የካህናት ምሳሌ ነው። ስለዚህ ምእመናን አምነው ተጠምቀው ምግባረ ወንጌል ፈጽመው አስራት በኩራቱን አውጥተው ሥጋው ደሙ ለመቀበል የሚበቁ መሆናቸው አስቀድሞ በአብርሃም ዘመን ተገልጧል። ሌላው አባታችን ያዕቆብ ነው። በኦሪት ዘፍጥረት ምዕራፍ 28 ቁጥር 20 እስከ 22 እንዲህ ብሎ ስለተሳለ ይላል፣ እግዚአብሔር ከኔ ጋር ቢሆን በመሄድባትም በዚች መንገድ ቢጠብቀኝ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ
ወደ አባቴ ቤትን በጤና ብመለስ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ላንተ ከ10 እጅ አንዱን እሰጣለሁ ብሎ ተሳለ ይላል ያዕቆብ። ስለዚህ የቀደሙት አባቶቻችን አስራት የማውጣት ልምድና ሕይወት እንደነበራቸው መጽሐፍ ቅዱስ ይናገራል። ስለዚህ አስራት ማለት ከ10 ንገሮኝ እንጂ አንድ ነው። በዚሁ ለመጠቆም ያህል እግዚአብሔር ሕይወታችንን ለመባረክ የቀረውን ሀብታችንን ቡሩክ ቅዱስ ለማድረግ ለማብዛት አንዱ የሰጠን ስርዓት አስራት ነው። በትንቢተ ሚልክያስ ምዕራፍ 3 ቁጥር 8 ጀምሮ ስናነብ ከሕጌና ከስርዓቴ ፈቀቅ ብላችኋል። እንዴት ነው ከስርዓትህ የወጣን ካላችሁኝ፣ ሰርቃችሁኛል፣ እኔን ሰርቃችሁኛል። ሰው እንዴት እግዚአብሔርን ይሰርቃል ይልና ምን ነው የሰርቃችሁኝ ካላችሁ ከ10 አንዱን በልታችኋል። ስለዚህ ይጎልብናል ብላችሁ ነው ከ11 መስጠት ያቃታችሁ። ብንሰጥ ይጎልብናል ብላችሁ ነው። ፈትኑኝ፣ አስራት አውጡና ከሰማይ በረከትን ባላወርድላችሁ ባልባርካችሁ ያን የፈትኑኝ። ምን አውጥታችሁ? አስራት አውጥታችሁ። እንዲህ ብሎ በነቢዩ አድሮ ተናግሯል። ሁለተኛው በኩራት ይባላል። በኩራት ማለት ምንጩ በኩር የሚለው ነው። በኩር ማለት የመጀመሪያ የሆነ ማለት፣ በኩራት ለብዙ የመጀመሪያ የሆኑ ለማለት ነው። በኩር ለአንድ በኩራት ለብዙ ማለት ነው። ምንድነው የትርጉሙ? የመጀመሪያ የሆነ ነገር ነው፣ ፊተኛ። ስለዚህ በቅዱሳት መጻሕፍት ውስጥ የበኩራት አይነቶች 3 ናቸው። ስንት ናቸው? 3 ናቸው። አንደኛው የሰው ነው፣ ሁለተኛው የእንስሳ ነው፣ ሶስተኛው የምድር ፍሬ ነው ወይም የእህል ማለት ነው። አንደኛው የምን አልኩኝ? የሰው። በብሉይ ኪዳን በኦሪት ዘጸአት ምዕራፍ 34 ቁጥር 20 ላይ የልጆችህንም በኩር ሁሉ ተዋጃለህ፣ ለኔ ገንዘብ ታደርጋለህ ማለት የልጆችን ሁሉ ምን የመጀመሪያ የሆነው ልጆቻቸውን እስራኤል ለእግዚአብሔር እንዲሰጡ፣ በተለይ ደግሞ ከነገደ ሌዊ የተወለዱትን ለክህነት አገልግሎት እንዲሰጡ እግዚአብሔር አዟል። በተለይ በ9 መቅሰፍት በ10ኛ ሞተ በኩር የግብፃውያንን የመጀመሪያ ልጃቸውን ገሎ የእስራኤላውያንን የመጀመሪያ ልጇቸውን ከጥፋት አድኖ እስራኤልን ታድጓቸዋል። ከዚያ በኋላ እግዚአብሔር ምን አለ? በሙሴ በኩል በኩራቶቻችሁን ልጆቻችሁን የመጀመሪያ ከመቅሰፍት ያዳንኩ እኔ ስለሆንኩ የመጀመሪያ ልጆቻችሁ የኔ ናቸው አለ እግዚአብሔር። ስለዚህ አንደኛው የምንድን ነው? የሰው። ግን ይሄ በኩራት የመጀመሪያነት ከሕጉ ሰዎች ሲወጡ ይህ በኩራት ይነጠቃል። ይሄ በያዕቆብ የመጀመሪያ ልጅ በሮቤል እና በኋላ ደግሞ እንደምናውቀው በይስሐቅ ልጅ በመጀመሪያው ልጅ በኤሳው ታውቋል። ሮቤል ወደ አባቱ አልጋ የሚወጣ በመሆኑ በኩርነቱን ባለመጠበቁ በኩርነት ከሱ ተነጥቆ ለታናሽ ወንድሙ ለይሁዳ ተሰጥቷል። በዚህ ምክንያትም አባቱ ሲመርቀው እየወጽ ምስፍናው ምልክና ማባሎ ለይሁዳ ንግስና ከነገደ ይሁዳ አይውጣ ብሎ መርቆታል። ጌታም የተወለደው እነ ሶሎሞን እነ ዳዊት የተወለዱት በይሁዳ ዘር ነው። ጌታም እስመም ዘራ ዳዊት ዘመጻ እንለዋለን፣ በዳዊት ዘር ነው የመጣው። ሌላው ኤሳው ነው። እንደምታውቁት በምስር ወጥ ነው አይደል የሸጠው ብኩርናውን። ስለዚህ ይነጠቃል ከሕጉ ሰዎች ሲወጡ። አንደኛው ይሄ ነው። ሁለተኛው የእንስሳት ነው። ዘጸአት 34:19 ላይ ማህፀንን የሚከፍት ሁሉ የኔ ነው፣ የከብትም ተባት በኩር ሁሉ በሬም ቢሆን በግም ቢሆን የመጀመሪያው የኔ ነው ብሏል እግዚአብሔር። ስለዚህ እስራኤል የመጀመሪያ የሆነውን ከበጉ መጀመሪያ ማይፀን ከፍቶ የሚወጣውን ለእግዚአብሔር በኩራት አድርገው ይሰጡ ነበረ። ሁለተኛው ይሄ ነው። ሶስተኛው የምድር ፍሬ፣ በሌላ አነጋገር ቀዳማያት እንለዋለን። ከእህሉ ቀድሞ የደረሰው ማለት ነው። ኦሪት ዘዳግም ምዕራፍ 26 ቁጥር 2 ላይ አምላክ እግዚአብሔር ከሚሰጥ ምድር ከምትሰበስበው ፍሬ ሁሉ በኩራት ውሰድ፣ በእንቅብም አድርገው፣ አምላክ እግዚአብሔር ስሙ ይጠራበት ዘንድ ወደ መረጠው ስፍራም ይዘው ሂድ፣ መጀመሪያ ያገኘው ከእህሉ ስፍራ አድርግ ብሎታል። ስለዚህ በኩራት ማለት ይሄ ነው። የሰው የመጀመሪያ፣ የእንስሳት የመጀመሪያና የእህል የመጀመሪያ። ሶስተኛው መባ ነው። መባ በቁሙ ስጦታ ማለት ነው። ስለዚህ ከእጣን፣ ጧፍ፣ ዘቢብ፣ መገበሪያ፣ ሻማ፣ መብራት በጠቅላላ ሰው መባ አድርጎ ሊሰጥ ይችላል። ይሄም በኦሪት ዘጸአት ምዕራፍ 34 ቁጥር 20 ላይ
እግዚአብሔር እንዲህ ብሏል፣ በፊቴ አንድ ሰው ባዶ እጁን አይታይ፣ ወደ መቅደስ ስትመጡ ባዶ እጃችሁን አትታዩ ባለው አምላካዊ ቃል መሰረት እስራኤል መባ ይዘው ወደ ቅድስተ ቅዱሳን ወደ መቅደሱ ይሄድ ነበረ። ስለዚህ በሐዲስ ኪዳንም ጌታ መባ ይዘው የሚመጡትን ሰዎች መባ እንዳያቀርቡ አልከለከለም። ግን መባውን ከመስጠታቸው በፊት ከተጣሉት ጋር እንዲታረቁ አዟቸዋል። መጀመሪያ ከወንድም ጋር ታርቀናና ከዚያ መባህን በመሰዊያው በታቦቱ ፊት ታስቀምጣለህ ብሎ ብዙ ቦታ ላይ አስተምረዋል። ስለዚህ በጎ ፈቃድ ያላቸው ይሄንን ያደርጋሉ። ግን ምንድነው ከተባለ በተለይ መባ ሰው ያለውን ነው የሚያደርገው፣ ከሌለው ግን ምንም አያደርግም፣ አይገደድም። ይሄን በኋላ መጨረሻ ላይ ማጠቃለያ ያሰጥበታለሁ። አሁን በእኛ ዘመን በጣም የግዴታ እስኪመስል ድረስ አንዳንድ ነገሮች በጣም አስቸጋሪ ስለሆኑ የክርስቲያኖችን ነፍስ እስከማስጨነቅ የደረሱ ልመናዎች በቤተክርስቲያን አውደ ምሕረት አሉ እና እሱም በደንብ የሚያሳይልን አንድ ጥቅስ አለ። መባ ለሚያገቡ ክርስቲያኖች ጸሎት ይደረግላቸዋል በጸሎተ ቅዳሴ። ቅዱስ ባስልዮስ እንዳስቀመጠው ንፍቁ ዲያቆን ቅዳሴ ላይ መጀመሪያው አካባቢ ጸልዩ በእንተ ለያበው መባ ይላል። መባ ለሚያስገቡ ሰዎች ጸልዩ ይላል። ምን በሉ? ጸሎት ይደረግላቸዋል። ከዛ ተሰጦ ስንመልስ ተወከፍ መባኦሙ ለአሃው ወተወከፍ መባኦን ለአሃት ለነኒ ተወከፍ መባአነ ወቁርባነነ፣ የወንድሞችን የእህቶችን በጠቅላላ የሁላችንን መባና ስጦታ ተቀበል ብለን እግዚአብሔርን በቅዳሴ እንለምነዋለን። ከዛ ቄሱ ምን ይላል? ንፍቁ ቄስ ሁሉን የምትገዛ አምላካችን እግዚአብሔር ሆይ እንለምናሃለን እንማልድሃለንም ከሁሉ በላይ በምትሆን በአንዲት ቅድስት ቤተክርስቲያን ውስጥ መባ ስለሚያገቡ ሰዎች መስዋዕቱን መጀመሪያውን ማለት በኩራት ቀዳማያቱን ቅድም ያልነውን ከ10 አንዱን አስራቱን የመታሰቢያ ምስጋናን ብዙና ጥቂቱን የተሰወረውና የተገለጠውን ያመጡትን ሁሉ ምን በላቸው? ተቀበላቸው። እስኪ በሉ ተቀበላቸው ይልና በጣም የሚደንቀው የሚሰጡት ከሌላቸው ላይ ደግሞ በቃ ባዶቻቸው መተዋል አጥተው የሚሰጡት ከሌላቸው ላይ ፈቃዳቸውን ተቀብለህ ለሁሉም የበረከትን ዋጋ ስጥ ይላል። ስለዚህ እግዚአብሔር ባዶ እጃቸውን መጥተው ቢኖረኝ ኖሮ እሰጠው ነበረ የሚሉትን ሰዎች ያንን ሐሳባቸውን ከስጦታ ከመባ አድርጎ ይቀበለዋል። ግን እንዳልኩት ቅድም ሳትሰጡ መሄድ ነውር ነው። ስትወጡ የሚገጥማችሁ ነገር አይታወቅም። እጃችሁ ውስጥ አስገቡ፣ ኪሳችሁ ውስጥ ምናምን እንደዚህ አምጡ እግዚአብሔር ያውቃል አይባልም። በሐዲስ ኪዳን ወዶ ፈቅዶ ሰው ደስ ብሎት ነው መስጠት ያለበት። ካለዛ እኮ ነገ ምን ሊሆን ነው? ስናጣ ቤተክርስቲያን ልንቀር ነው፣ ተሸማቀም ማለት ነው። እንደዛ ስለሚሆን በጣም ጥንቃቄ ማድረግ ያስፈልጋል። የመጨረሻው ምጽዋት ነው። ምጽዋት ይታወቃል። ርራሄ የማታልፍ የማትጠፋ ሰማያዊ ሀብት እግዚአብሔርን የምንመስልባት ለእግዚአብሔር የምናበድራት ብድር ከእግዚአብሔር ዘንድ የምናኖራት አደራ ናት። ምጽዋት እግዚአብሔር በከርሰ ነዳያን የሚቀበላት ቁርባን ናት። የተወደደች ስጦታ ማለት ነው ምጽዋት። ክርስቶስን የምንመስልባት ክርስቶስ ራሱን ለኛ ሁሉን አሳልፎ ሰጠ። እርሱን ለመምሰል ምጽዋት እንሰጣለን። ለችግረኞች ለየተራቡ እናበላለን፣ የተጠማ እናጠጣለን፣ የታረዘ እናለብሳለን። ምጽዋት ይሄ ነው። ለቤተ ክርስቲያንም እንሰጣለን። በነገራችን ላይ ቅድም ያላነሳሁት ለቤተ ክርስቲያንም ለችግረኞችም ምጽዋት ይሰጣል። ግን በጥንቱ ቤተ ክርስቲያን ምእመናን አስራት ያወጡ ስለነበረ አስራት የካህናት ደመወዝ ነው ለእግዚአብሔር በቀጥታ የምንሰጠው። ምጽዋት ደግሞ ሙዳየ ምጽዋት ውስጥ የሚገባ ነው። ስለዚህ ለቤተ ክርስቲያንም ብንሰጠው ቤተ ክርስቲያን የምትሰጠው ለነዳያን ነው የነበረ ቀድሞ። ሙዳየ ምጽዋት የነዳያን ነው። መንገድ ላይ ወድቀው አይለምኑም ነበረ። ለምን? አስራት የካህናት ስለሆነ። አሁን አስራት ስለቀረ ካህናት ወደ ሙዳየ ምጽዋት ወረዱ። ሙዳየ ምጽዋቱ ሲያዝ ነዳያኑ ደጅ ወደቁ። ስለዚህ የሆነው ይሄ ነው። ምጽዋት በከርሰ ነዳያን እግዚአብሔር የሚቀበላት ቁርባን ናት ያለው ለዚህ ነው። በማጠቃለያዬ መላከ ታቦርም መምህር ምትኩም ስለሚጨምሩበት አንዲት ሐሳብ ብቻ ልጠቁም። በጣም ወሳኝ ሰፊ ነው የምጽዋት ጉዳይ። ግን ምን ይላሉ ሰለስቱ ምዕት በፍትሐ ነገሥት? ምጽዋት ማለት አሉ እነዚህ 5ቱ ሰነፎች ደናግል ትዝ ይላችኋል? ዘይት ያለቀባቸው ትዝ አይሏችሁም? የማቴዎስ ወንጌል ምዕራፍ 25 እና ምን ብለው ነው ሊቃውንቱ የሚተረጉማት? ያች ያለቀችው ዘይት የተባለችው ምጽዋት ናት።
የሰርጉን ቤት ሲያንኳኩ በሩ ተዘግቷል። አላውቃችሁም ነው ያላቸው። እነዚህ ሰዎች ሃይማኖት አላቸው ግን ምጽዋት አያውቁም። እና እንዲያውም ምን ይላሉ? አንድ ሰው ድንግል ሆኖ በንጽህና እየኖረ የማይመጸውት ከሆነ ድንግልናው ለሱ የማይረባው የማይጠቅመው ይሆናል። ዘይት ሆኖ ሃይማኖቱን የሚያበራለት ለቤተ ክርስቲያንም ለችግረኞችም የሚሰጠው ምጽዋት ነው ማለት ነው። ስለዚህ አስራት በኩራት መባና ምጽዋት ትርጉማቸው ይሄ ነው። ምጽዋት ከቀዝቃዛ ውሃ ራስን እስከ መስጠት ድረስ ሊደርስ ይችላል። እስከዚያ ድረስ የሚደርስ ነው። በጠቅላላ ግን አንድነታቸው ምንድነው ከተባለ ሁሉም ስጦታዎች ናቸው። አንድ ምኖች ናቸው? ስጦታዎች። ሁለተኛ ሁሉም ለእግዚአብሔር ያለንን ፍቅር የምንገልጽባቸው ናቸው። ሶስተኛ ሁሉም ቀሪ ሀብታችን የሚባረክባቸው ናቸው። ከዚያ ደግሞ ሁሉ የሰጠነውም ያልሰጠነውም ሁሉ የእግዚአብሔር መሆኑ መገለጫዎች ናቸው። አንድነታቸው ማለት ነው። ከዚያ ውጭ የአዲስ ኪዳን የፍቅር ሕግ ስለሆነ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ አንድ ክርስቲያን ሁሉ ልቡ እንደወደደ ያድርግ፣ በደስታ ይስጡ እንጂ በግድ አይሆንም፣ እግዚአብሔር በደስታ የሚሰጠውን ይወዳልና ብሎ ከፈቃዳችን በእነዚህ ሁሉ ስጦታዎች እንድንሳተፍ ሐዋርያው ይመክረናል። ሰርተን ፈጽመናቸው በምድር በሰማይ ዋጋ እንድናገኝባቸው አምላከ ቅዱሳን ይርዳን። ኢየሱስ ክርስቶስ ስለ ኢየሩሳሌም ሲያስተምር በዚህ አትማሉ በዚህ አትማሉ አለና በኢየሩሳሌም አትማሉ ብሎ የንጉስ ሀገሩ ናትና ብሎ ኢየሩሳሌምን እንዳለ ቅድስት ቦታ ነው ያደረጋት። የሰማችሁ? ኢየሩሳሌምን እንዳለ እኮ ነው። ለምን? የንጉስ ሀገሩ ናት። የንጉሰ ነገስት የኢየሱስ ሀገሩ ያደገባት ሀገሩ ማናት? ማናት? ኢየሩሳሌም ናት። ከዚህ ላይ ግን መጠንቀቅ ያለብን እያንዳንዷ ቤተክርስቲያን ቅድስት ናት። ታውቃላችሁ? አታውቁም? ይሄን ምንም አያጠራጥርም። አሁን ያለን ከማን ቤት ነው? ከማን ቤት ነው? ባለፈው እሑድ ስትማሩ ወደ ምኩራብ ገብቶ ሲሸጡ ሲለውጡ ሲያገኛቸው ምንድነው ያላቸው? የአባቴን ቤት የማን ቤት? የማን ቤት? አንድ ጊዜ ትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ያወጣልኝ። እንደውም አስረግጦ መሄድ ቤተክርስቲያንን የማቃለል ሁኔታ አለ። ምዕራፍ 56 ቁጥር 7 ላይ ቃል በቃል የሚናገረው ነው። አበውኦሙ ውስተ ደብረ መቅደሴ፣ ወደምመሰግንበት ተራራ አመጣቸዋለሁ፣ ዋስተፌስሖሙ በቤተ ጸሎቴ። ቃል በቃል የሚናገረው ልብ ብላችሁ ስሙ። 56 ነው አይደል? 56 ቁጥር 7 ላይ ቃል በቃል የሚናገረው እንዲህ ነው። ልብ ብላችሁ ስሙ። ወደ ተቀደሰ ተራራዬ አመጣቸዋለሁ፣ በጸሎቴም ቤት ደስ አሰኛቸዋለሁ። ቤቴ እየሰማችሁ ነው? እንዲህ ብሎ የሚናገር ማን ነው? ቤቴ ነው የሚል። ይገርማል እኮ በእውነት ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠለው መስዋዕታቸውና ቁርባናቸውም በመሰዊያዬ ላይ የተመረጠ ይሆናል ይላል ቃል በቃል። ይህ በምኩራብ ሲያስተምር በማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ አለ። በዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ አለ። ከአራቱ ነጥቦች ላይ በኩራትን ቀዳማያትን አልነካም። ሁለት ነገሮች ላይ ብቻ ዝም ብሎ መቼስ የሚያሳሳ ቃል አለ አይደል? የቅዱስ ዳዊት ቃል ያሳሰኛል። ከዚህ ላይ መዝሙር 65 ቁጥር 13 ላይ እበው ቤተከ ምስለ መባኤ፣ ከመባኤ ጋራ ወደ ቤትህ እገባለሁ። ከመኔ ጋራ? ከመባኤ ጋራ። ተመልከቱ። ዘእቤ በከናፈሬ እበጎተ ምስለ ዘነበኩ ባፉዬ፣ አስቀድሞ ባፌ እሰጣለሁ ብዬ የተናገርኩትን። ዘእቤ በከናፈሬ አመምንዳቤ፣ በችግር ጊዜ ደግሞ ይህን እሰጣለሁ ብዬ የተሳልኩትን። ማንኛውም ለእግዚአብሔር የሚሰጥ ነገር ሁሉ መባ በሚል ሊጠራ ይችላል። እየሰማችሁ ነው? በትንታኔ ግን አሁን ከአዲስ ኪዳን ጋር ስናያይዘው በዚህ አነጋገር መስዋዕተ ንጹሕ ዘአልቦ ነውር፣ የምንሰጠው ደግሞ ነውር ነቀፍ የሌለበት ማለት ያልተሰረቀ እንጂ ሞባይል ሰርቆ ሁለት ሞባይል ሰርቆ አንዱ ሽጦ ለራጉኤል ቢሰጠው ራጉኤል አይቀበልም። እሺ በቃ ቅዱስ ሚካኤል አይቀበልም። መርካቶ አማኑኤል አይቀበልም። ቅዱስ ዳዊት ያለው ምንድነው? መስዋዕተ ንጹሕ ካለ በኋላ ዘአልቦ ነውር። ዘአልቦ ነውር የሌለበት ማለት ያልተሰረቀ፣ ያልተቀማ፣ ከጉቦ ነፃ የሆነ
ይሄ ነው። ተመልከቱ። አበው ለከ ዕጣነ ምስለ ሐራጊት፣ ዕጣኑን ከይደሮች ጋር ሰው ለከ አልህምተ ዋጣሌ፣ ላሙንና በጉን እሰዋላለሁ። ይህ ቅዱስ ዳዊት ቃል መባ ከሚለው ላይ ማለት ነው። በዚህ ውስጥ አሁን መባ አለ፣ ስለት አለ። አስራት የተቆጠረ ነው። መባ የተቆጠረ አይደለም። ቅድም እንዳለው መምህራችን እንደ ችሎታ ነው። አስራት ግን ምንድን ነው? የተቆጠረ ነው። ምክንያቱም ከ10 አንድ በላይ የተቆጠረ ነው አይደለም። ምጽዋትም የተቆጠረ አይደለም። ግን ይገርማቸዋል። እንዲሁ ስለ ምጽዋት እንዴት ቁሜ ብናገር ተሰሙኝ ይሆን እላለሁ። መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ የሚገርም ቃል አለ። ይህ ቃል ምንድን ነው? ይልየቅሆ ለእግዚአብሔር ዘይምህር ነዳዬ፣ ለችግረኛ የሚያዝን ለእግዚአብሔር ያበድራል ይላል። ለማን ያበድራል? እንደው አሁን እግዚአብሔር መጥቶ እባካችሁ ስጡኝ ቢላችሁ እምቢ ትላላችሁ? በጣም ነው የሚገርም ያገላለጽ። መጽሐፈ ሲራክ ምዕራፍ 29 ቁጥር 1 ላይ ይህን ቃል ይደግመዋል። ዘይገብር ምሕረተ ይልየቅሆ ለእግዚአብሔር፣ ምሕረትን የሚያደርግ ዘይገብር ምጽዋተ ይልየቅሆ ለእግዚአብሔር፣ ምጽዋትን የሚያደርግ ወይም የሚሰጥ ለእግዚአብሔር ያበድራል ያለ። እግዚአብሔር ይክዳል? ሰው በዚህ ዓለም አበድራችሁት መቼም ሊሰጥ ላይሰጥ ይችላል አልፎ አልፎ። እግዚአብሔር ግን የተበደረውን ይክዳል? እጥፍ አድርጎ አይሰጥም? አሁን ለኔ ቢጤ መስጠት ለማን መስጠት ነው? ለማን መስጠት ነው? በጣም የሚገርም ነው በእውነት። አንድ ርቱዕ ሃይማኖት የሚባል መጽሐፍ አለና ይገርመኛል። ስለ ጾም፣ ስለ ጸሎት፣ ስለ ምጽዋት ሲናገር በጸአት ጾም እመኩሉ ምግባራት፣ የምግባራት ሁሉ እናት ጾም ደረሰች ካለ በኋላ ጸሎት እህቷ ናት፣ ወምጽዋት ወለታ፣ ምጽዋት ደግሞ ልጇ ናት። ነገር ግን ለነዚህ ደግሞ ለሶስቱ ለሰለስቲሆን አሃዱ ብሔሮን፣ ለነዚህ ደግሞ ለሶስቱ ሀገራቸው አንድ ነው። ወሃዱ አቡሆን፣ አባታቸው አንድ ነው። ወሃቲ እሞን፣ እናታቸውም አንዲት ናት። እስመ ይትወለዳ ጥዩቅ እምቅድስት ማኅፀን፣ እነዚህ ሶስቱም ጾም፣ ጸሎት፣ ምጽዋት ከአንዲት ከተቀደሰች ማኅፀን ይወለዳሉ። ዘውእቱ ሃይማኖት በአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ፣ ይኸውም የተቀደሰች ማኅፀን የተባለች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ የሚያምኑት ሃይማኖት ነው። መጀመሪያ በቅድስት ሥላሴ በአካል ሶስት በመለኮት አንድ ብሎ ማመን፣ ከዚያ በኋላ ከላይ የዘረዘርናቸው የምግባራት ሁሉ እናት የተባለችው ጾም፣ እህቷ ጸሎት፣ ልጇ ምጽዋት። እንዴት ደስ ይላል መሰላችሁ በእውነት። እና ለመምህራችን ቃለ ሕይወት ያሰማልን። ስቦኝ ነው። እሺ